ኤፍራታ መቃብር ቦታ ድረስ ሄደህ ደሃ መስለ ልብስን ቀይረህ ሄደህ እንደምትከታተላት በደንብ አውቃለሁ። ቆይ አንቺ ማን ነሽ? ሉሊት እባላለሁ አልኩህ እኮ። እኔ ሉሊት ነኝ። ምንም ነገር ከኔ አያመልጥም፣ እደርስበታለሁ። ቆይ ስራሽ ስለላ ነው እንዴ? ይሄን ያህል እንዴት ስለኔ ማወቅ ቻልሽ? የኤፍራታ ልጅ እንዳልሞተ እንዴት አወቅሽ? ምንድን ነው ያላችሁት? የእህቴ ልጅ አልሞተም? በህይወት አለ? አንተ የቁም ሬሳ፣ እኔ ያለህበት ድረስ እመጣለሁ። ኤፉዬን ምንም እንዳታረጋት። ኦ አሁን ሚስት ዋጋ ኖራት ማለት ነው። በጣም አሪፍ። በአሁኑ አንተ እንድትመጣ አልፈልግም። እኔ ራሴ እመጣለሁ። ቶሎ ብለህ የኔና የንግስቴን ቤት ለቀህ ውጣ። አሁን እንዳልኩት ሻለ። ቆይ ምንድነው እየተፈጠረ ያለው? ምንድነው እየሆነ ያለው? አትደናገጪ። ምንም አልተፈጠረ። እንዳልኩሽ ነው። ያ ባልሽ ከኔ ጋር ጨዋታ መጫወት ፈልጎ ነበር፣ ግን በድጋሚ ተሸነፈ። ዳጊን ምን ሊያደርጉት ይችላሉ? ምክንያቱም ዳጊ ሁሉን ነገር ሰምቷል። ዳጊን ሊያግቱት ይችላሉ ወይስ ደግሞ ዳጊን ምን ሊያደርጉት ይችላሉ? በምን አይነት መልኩ ዳጊን ያሳምኑታል? እንደ እውነቱ ምዕራፍ 2 ከምዕራፍ 1 አሁን እየተሻሻለ መጥቷል። እየተሟሟቀ ጨዋታው እየተሟሟቀ መጥቷል። እንግዲህ ሉሊት የሄደችበት አካሄድ በቃ ተመችቶኛል። ጨለል ሆና ይህን ሁሉ መረጃ ማግኘቷ በጣም ተመችቶናል። ግን ሉሊት ከማን ጎን ነች? ከማን ወገን ነች? ከማጋን የቆመችው ከነናታን ቤተሰብ ጋር ነው ወይስ ደግሞ ምንድነው እሱ ስሯ? ምንድነው የሰራች ያለችው? ገብቷችኋል ጋይስ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ የሐረግ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ሐረግን ሪቪው እናደርጋለን። በቀጣይ ክፍል ምን ሊፈጠር ይችላል? አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሐረግ በትናንትናው ክፍል ሳቢ አይነት ክፍል ነበረ፣ ግን ዳጊ ያደረገው ነገር በጣም እንትን ብሎኛል። እውነት በጣም ከምላችሁ በላይ ማለት ይሄን ያህል መርዝ እስከ መስጠት ይኬዳል ጋይስ። ምናልባት ሊጣላት ሊጨቃጨቃት ይችላል ምናምን እንደዚ አይነት ነገር ልናይ እንችላለን እንጂ የመመረዝ ነገር ይኖራል ብዬ አላስብም። ያው እንግዲህ አጋጣሚውን ተጠቅሞበታል ብዬ ነው ማስበው። ምክንያቱም እሷ የተለያዩ መድኃኒቶች ምናምን እንትን ስለምትል ያንን አጋጣሚ ነው የተጠቀመበት ብዬ ነው ማስበው እና ያው ያን ያህል የምትጎዳ አይመስለኝም። ምክንያቱም ብዙ አልወሰደችውም እንዳያችሁት በባለፈው ክፍል ላይ ማለት ነው እና ያው ይሻላታል። ግን ዳጊ ይሄን ነገር ማድረግ አልነበረበትም። እንደሆነቱ ብቻ አሪፍ ነው ይሁንሽ። መልካም ነው። በዛ በኩል ያለው አልታየም። እነ ናታን ያፌት ኤፉ ምናምን ጸጥ ረጭ ብሏል። በዚህኛው ወገን ያለው የትዝታ ቤተሰቦች እና ሉሊት ጋር ያለው ጨዋታ ነው ያለው እና አሪፍ ነው። የትዝታ ቤተሰብ በቃ ቀጥሏል። ይመቸው። ይሄ ከእሷ ጎን ሳይሆን ከነሱ ጎን መቆሙ አሪፍ እና ትልቅ ነገር ነው ብዬ አስባለሁ። ግን አፍቃሪዋ እንዴት ነሽ በእናታችሁ? ከእንደዚህ አይነት ሴት ፈጣሪ ይጠብቅ። የምሬን እኮ ነው። አንድ ሴት እንትን ካለች በቃ ከወሰነች ወሰነች ነው። ምንም ታደርጋለች። ምንም የምሬን ነው የምላችሁ። ከባድ ነው። ሴት ልጅ አንዴ እንትን ከጠመመባችሁ በጣም ከባድ ነው ብዬ አስባለሁ። እኔ እንደ እውነታ ነው ብዬ ነው የማስበው። ማለት ወንድ ልጅ እንትን ከሚላችሁ ይልቅ ሴት ልጅ ጋር ያለው ነገር ነው ከባድ ብዬ የማስበው። ምክንያቱም ከወንድ ልጅ ጋር ከተጣላችሁ፣ ከወንድ ልጅ ጋር ካልተስማማችሁ ብዙም እንትን ነገር የለም። ወይ ፊት ለፊት ትጣላላችሁ፣ ከዛ ውጭ ትጠባበቃላችሁ። ገብቷችኋል አይደለም? የተለየ ነገር አይኖርም። ሴት ልጅ ግን የምትወጋችሁ ማለት ነው እንደዛ አይደለም። ቂም ከያዘችብህ በቃ ከአንተ ጋር ነው የምትሆነው። ፍቅረኛ ትሆናለች ወይ ደግሞ የምትወድ ታስመስላለች። በቃ ለአንተ ትጨንቃለች፣ የምትለውን ነገር ታደርግልሃለች። በቃ አንተ እሷ እንድታምናት ከዛ በኋላ እንድትዘናጋ ካደረገች በኋላ ጠብ ታደርጋለች። ስለዚህ ተጠንቀቁ። ሴቶች ደግሞ እንደዚህ ስላችሁ ያው ያለ እውነታ ነው፣ ግን ሁላችሁንም ማለት አይደለም። ገብቷችኋል? ትረዱኛላችሁ። እና ወንዶች ጥንቃቄ አድርጉ። ሴቶች ደግሞ ከእንደዚህ አይነት ባህሪ ውጡ። መልካም አይደለም። እኔ ብዙ ሴቶችን አውቃለሁ ሌላ ወንድ ልጅ እንትን ብለው ሌላ ወንድ ልጅ ያስደበደቡ ማለት ከሆነ ወንድ ጋር ቀረብ ብላ ከዛ በኋላ ከሱ ካወራች በኋላ የሆነ ሰው እንድትመታልኝ ይፈልጋሉ ምናምን ተብሎ በቃ እንደዚህ ያደረጉ ብዙ ሴቶች አውቃለሁ እና ከባድ ነው። ወንዶችም ደግሞ ሴት ልጅ ተከትላችሁ ሄዳችሁ ልትደባደቡ ሄዳችሁ የሆነ ነገር ልታደርጉ የምትወጡ ወንዶች ጥንቃቄ አድርጉ። ምንድነሽ በሉ፣ መጀመሪያ ልጅቷ ማነሽ በሉ። ዝም ብላችሁ ተሰጠኝ ብላችሁ አትሩጡ፣ አገኘው ብላችሁ አትሩጡ። ምንድነሽ ማለትም መልካም ነው እና ለማንኛውም ወደ ድራማችን እንመለስ።
በትላንትናው ክፍል እንደ እውነቱ ሉሊት በቃ አስደሰተችኝ ብያችኋለሁ። ግን እኔ የመጀመሪያ ክፍል ተጀምሮ ሉሊትን እንዳየኋት ነበር ያልኳችሁ። ሉሊት እያችሁ ምን አልኩኝ? አላበለችው፣ እያስመሰለች ነው። እርግጠኛ ነኝ እያስመሰለች ነው ብዬ የክፍሉ መክፈቻ አድርጌላችሁ ነበር እንደውም ሪቪው ያደረኩትና ጊዜው ደርሶ ደግሞ ይኸው እያየን ነው። ሉሊት እንግዲህ እኔ እንደሚመስለኝ ከነናታን ጎን ነች ብዬ አስባለሁ። ማለት እነናታን በሆነ አንግል እያገዘቻቸው ነው ብዬ ነው ማስበው እንጂ እነናታን ላይ የጠመመች አይመስለኝም። የሆነ አንግል ታግዛቸዋለች፣ ነገር ግን የሆነ የራሷ የሆነ እንትን አላት ብዬ አስባለሁ። ልክ እንደ ካምፓኒ አላ እንደ ድርጅት እንደዛ አይነት ነገር አላት ብዬ አስባለሁ። ከነ ቢኒ ጋር ምናምን ከነ ያፌት በተቃራኒ ሆና ማለት ነው። እስኪ እናንተ በሉሊት ላይ ያላችሁን ሀሳብ ኮሜንት ላይ አስቀምጡልኝ። አፍቃሪዋ ጋር ስንሄድ ደግሞ አፍቃሪዋ ስራዋን ሰርታለች። ያው እንግዲህ ልጅቷን ከቤት አስወጥታ ወይም ደግሞ እህቱን ከቤት አስወጥታ አግታ ምንድነው አላማዋ? መድኃኒቱን ማብላት። ይሄ የፍቅር መስተፈቃ ምናምን እንደ ስራ ይፍረስና የምሬን እኮ ነው። እሱም ማብላት ነው አላማዋና ይሳካላታል ወይስ አይሳካላት? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ ደቅ አድርጎልኝ። እኔ እንደ እውነቱ ከዚህ በፊት ካልተሳካላት ማለትም በሻዩ ላይ ካልተሳካላት በምግቡ ላይ ይሳካላታል ብዬ እኔ አላስብም። ምክንያቱም ቤት ይመጣል ብዬ አላስብም። በዚህ ሁኔታ ውስጥ ዳጊም አለ። ዳጊን ማሳመን ወይም ደግሞ ዳጊን አግተው እስኪያምን ድረስ ነገሮችን እስኪቀበል ድረስ ሊያስቀምጡት ይችላሉ። እንደዚህ አይነት ነገር ውስጥ ስለሚገባ ወደ ቤት ይመለሳል ብዬ አላስብም። አይሳካላትም የሚል ሀሳብ ነው ያለኝ። ብቻ እየተፈጠረ ያለው ነገር በጣም አሪፍ ነው፣ ጥሩ ነው፣ ሳቢ ነው፣ ተመችቶኛል። ምዕራፍ 2 በደንብ ከፍ ብሎ በጣም ሳቢ ሆኖ እንደሚሄድ ተስፋ አለኝ። እኔም ደግሞ አሪፍ የሆኑ ሪኮመንዴሽን ይዤላችሁ እመጣለሁ ማለት ነው። ልክ ከዚህ ቀደም ሪኮመንድ እንዳደረግኳችሁ ማለት ነው። አደጋም ካለ ነግራችኋለሁ። ያው ምዕራፍ 2 ላይም ጀምረናል አይደል? ሉሊት እብድ እንዳልሆነች ነገርኳችሁ። ተፈጠረ፣ ልጁ እንዳልሞተ ነግሬያችኋለሁ። የኤፉ ልጅ በህይወት እንዳለ ወይ ናታን ራሱ ደብቆታል ወይ የሆነ ነገር ሆኗል ብያችሁ ከዚህ ቀደም ተናግሬያለሁ እና አሁንም እንደነዚህ አይነት ነገሮችን እየነገርኳችሁ ቀጥላለሁ። ለማንኛውም መልካም ጊዜ ይሆንላችሁ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ሊሳካላችሁ ይመርባችሁ፣ ቀናችሁ ሁሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ፣ ፒስ። እንዲህ ነው እንጂ ጋይስ፣ ካልቀረ እንዲህ ነው በቃ። ይመቸው ያፌት፣ ይመቸው ያፌት። እኮ ታስሮ አይሆንም፣ አያምርም። ድራማው ራሱ አያምርም። ያፌት ሲወጣ ነው የሚያምረው ጋይስ። እንዴ ኧረ ይመቸው በቃ ያፌት። በጨረሻ ላይ ተመቸኝ። አይ ናታን፣ አንተ ብትሞት ነው የሚሻለው። ለነገሩ በቁሙ ነው የገደላኩ። እኔ እኮ እዛ እያወራችሁ ቅድምም እንደዚህ ሆኖ ነበር ይላል። እንዴ አቤል ደግሞ ምን ይዤ ነው? አቤል ለማን ነው እየሰራ ያለው? ቆይ አንተ የምሬን እኮ ለማን ነው እየሰራ ያለው? ከማወገን እኔ ግራ ገባኝ እኮ ወንድሞቼ። ሰምታችሁታል መቼም አይደለ? ቅድም እኮ እንደዚሁ ነበር፣ ዝም ብሎ ነው ቀለል አድርጎ። ከዛ ደግሞ በቃ የፉተኛችን ረሺ ነው አይ እንዳመለጠ አውቆ ለኤፉ ጥንቃቄ ካላደረገ በጣም አስቸጋሪ ነው የሚሆነው። ብቻ እስኪ አብረን የምናወራ ይሆናል። ስለ ኤፉ ልጅ ከዚህ ቀደም ተናግሬ ነበረ። የኤፉ ልጅ አልሞተም፣ በህይወት አለ። ወይ ናታን ደብቆታል ወይ የሆነ ቦታ አለ ብያችሁ ነበረ። የእሱን ነገር ስለሰማን ደስ ብሎኛል። ኮንፊደንስ ይሰማኛል። እኔ እኮ እችላለሁ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ የሀረግ ድራማ ቤተሰቦች? ያው ነው ሁሉም ጋር ስለምደርሱ ችግር የለውም። የሀረግም የኖላዊም የጽናትም የዳጣም የምንም የሁላችሁ እንዴት ናችሁ? ደህና ናችሁ ያላችሁ? ልኝ ያለው እኔ ፈታ ብያለሁ። በትላንትናው ክፍል እንዴት ነው ሀረግ እንዴት አያችሁት? ያፌትን እንዴት አያችሁት? አላማረበትም ጋይስ? ረብስ ግርማ ሞገሱ ራሱ ጸድ በቃ ቦታውን ያገኙ። እኔ ይመቸኛል ያፌት ምንም በሉ ምንም ይመቸኛል። ከክፋቱ ውጭ ይሄ አክት የሚያደርግበት በቃ ቦታው በቃ ይገባዋል ብዬ ነው ማስበው እና የተሰጠው ቦታ ትክክለኛ ቦታ በቃ እሱ ነው ብዬ ነው ማስበው እና ብቻ ገና ከመውጣቱ ይህንን ካደረገ ምን ያህል ሊሄድ እንደሚችል እንግዲህ አስቡት። በዛ በኩል ደግሞ አፍቃሪ የሆነው መገኘቱ በጣም ደስ ብሎኛል። ያው ኤፉን ተከታተለ፣ አፈቀራት፣ ልጁ በህይወት እንዳለም አወቁ። እንደገና ደግሞ እነሱ ላይ እየተፈጠረ ያለውን ነገር እየተከላከለ ስለሆነ እኔ በጣም ተመችቶኛል። የመጨረሻ እውነት ለመናገር አንደኛ በቃ ኢሜጅ መልካምነት ለራስ ነው የሚለውን ነገር እንግዲህ በአንተ ልናይ ነው ማለት ነው። ስለዚህ ይሄ ልጅ ኤፉን ስላፈቀረ ብቻ ለነ ኤፉ እየተከላከለ ነው ብዬ አስባለሁ። የዲያራ ዳት እንግዲህ እያመጣች ያለችውን ነገር እየተከላከለ ነው። ወደፊትም
ለእነሱ እየተከላከለ እንደሚቀጥል ነው እንግዲህ እያሳየን ያለው። እስኪ እንግዲህ ያለውን ነገር አብረን የምናየው ይሆናል። አጠቃላይ ትላንት በነበረው ክፍል በጣም ደስ የሚል ነገር ነበር ያየነው። በጣም ሳቢ ነበረ። የአሪፍ ነገር አይተናል። እንደው ፂን እንኳን አላየናትም። ፂን ብናይ ትንሽ ይደብረ ነበረ። የፂ ቦታ አልነበረ። ሐኪም ቤት ገብታለች፣ ተሽሏታል ተብላለች። ብቻ ያው የምትወስደው ነገር ነው መሰለኝ፣ የምትወስደው እነዛ የምትጠቀማቸው ነገሮች ናቸው መሰለኝ እነዚ ያደረጋት፣ ያደነዝዟት፣ ፊንት ያስነቀለት አብዝታ መሰለኝ አይ ቲንክ። ብቻ እሷም ባለማየታችን እኔ አሪፍ ነው ብዬ አስባለሁ። የትናንትናው ክፍል በቃ ጥሩ ነው፣ ግን እነ ናታን በጣም ተንቀራፈፉ ማለት ይሄ የሆነ በቃ ማካበድ ነበረበት ብዬ አስባለሁ። ገብቷቸዋል አይደለም? ሰዎቹ ጋር ደውሎ ምናምን ወጥቷል እንደዚህ ምናምን መባል ነበረበት ጋይስ። እንዴ ይሁን እስኪ በእናታችሁ ይሁን እስኪ ያፌትን ገና ከመውጣቱ ጋር ጀርባ ሰጥቶ ነው ሌላው አሁን ይደረግ። መዘግየት ምናምን የሚባል ነገር የለም፣ ማሳደር ምናምን የሚባል ነገር የለም። አምጦልኝ ገባችኋል? አገኛችሁ በቃ ኧረ ይመቸው በቃ። ያፌት ላይ ጣለኝ በቃ ዛሬ ያፌትን ስለወደድኩት ነው። ናታንም እንደዛ ነበር ማድረግ የነበረበት። ወጥቷል ተጠንቀቁ ማለት ነበረበት። እንደገና ደግሞ ለኤፉም ሰው ማምጣት ነበረበት። ገብቷችኋል? እንደዚ አይነት ነገር መፈጠር ነበረበት። ብቻ ከባድ ነገር እየተፈጠረ ነው። አሁን ኤፉ ይህንን ነገር አውቃለች። ከዚህ በኋላ የኤፉና የናታን ነገር እንዴት ሊሆን ነው ነው እኔ ጥያቄ። እንግዲህ ለረጅም ጊዜ አሁንም በጸብ ሊቆዩ ነው። ምናልባትም ደግሞ ከማጋጥሉ የበሰበሰ ዝናብ አይፈራም ብላ ኤፉና ያፌት እንደ ድሯቸው ተመልሰው አንድ ላይ ሊሆኑ ይችላሉ። ኤፉም ናታንን ጠልታው ያፌት ልትወድ ትችላለች። እንደዚህ አይነት ነገር ልናይ እንችላለን። ያው እንግዲህ ይሄ ነገር የመሆን እድሉ በጣም ሪል ነው። ግን አሁን በዚህ ሁኔታ ውስጥ በጣም ስለተበሳጨች እንደዚህ አይነት ውሳኔዎችን ልትወስን ትችላለች ምናምን ብዬ አስባለሁ። ማለት ልትስማማ ትችላለች በቃ እሱን ለማበሳጨት ምናምን እና ያው የልጃቸው መኖር ደግሞ ሌላ ተስፋ ይሰጣቸዋል ብዬ ነው ማስበው። ብቻ እስኪ እናየዋለን። እናንተ እንዴት አገኛችሁት? የትናንት ነው ኮሜንት በጣም የፈጠነ ኮሜንት ምን ታስባላችሁ? በቀጣይ ክፍል ምን ሊፈጠር ይችላል? ምን አይነት ነገር ልናይ እንችላለን? ሀሳብ ካላችሁ የኮሜንት ላይ ደቅ አድርጉልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነብዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ የታችሁ ብሎ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። በቀጣይ ክፍል እስከምንገናኝ ድረስ ፒስ። ሐረግ ላይ ድሮ የቀረው ነገር ተመልሶ መጥቷል። እሱም ምን እንደሆነ መቼም ይገባችኋል። ጠንቋዩ መጥቷል። በቃ እንደዚህ አይነት ነገር አይጠፋም። ሐረግ ላይ መቼም አይጠፋም። ያኔት ይጠጣዋል ወይስ አይጠጣውም? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ ጀባ ምናምን በሉ። ደግሞ አንድ ነገር አለ። እቺ እብድ የሆነች ጨለል ሉሊት ማለት ነው። ምንድን ነው ለልጅቷ ያሳየቻት? ማለት ለሀኒ ምንድን ነው ያሳየችው? ምንድን ነው ቪዲዮ ላይ ያሳየችው? እንግዲህ ያው አጋጣሚውን ተጠቅማበታለች። ቤቱን የዘረፈችው ወይም ደግሞ የሆነ ነገር ከቤቱ ይዛ ከወጣች ሉሊት የምትያዘው ሀኒ ትሆናለች። ስለዚህ ነፃ ወጥታለች ማለት ነው። እብደዋ አውቃበድ ማለት ነው። እንዴት ናችሁ? ውድ ሐረግ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሐረግ በትላንትናው ክፍል ያን ያህል ሳቢ አልነበረም። ያን ያህል አትራክት የሚያደርግ አይነት ነገር አልነበረም። እዚህ ግን ምንድን ነው የዋጠችው እንትን የወሰደችው መድኃኒት ምን አይነት መድኃኒት ነው ጋይስ? በቃ ለቀቀች እኮ የለችም እኮ ልጅቷ። ያው ትድናለች፣ መዳኗ የማይቀር ጉዳይ ነው። እንዳሰጉ ለማለት ያክል ነው። መዳኗ የማይቀር ጉዳይ ነው። ነገር ግን ምንድን ነው የወሰደችው? ምን አይነት መድኃኒት ነው ይሄ? እንትን የምትልበትን ነው የምትወዝበትን ኦቨር ወስዳ ምናምን ነገር ነው። እንዴት ነው ነገሩ? እኔ አልገባኝም። ያው ስለዛ ነገር ሂንቱ ስለሌለኝ እንደው የምታውቁ ሰዎች ለትምህርትም እንዲሆነን ኮሜንት ላይ አስረዱን። እንግዲህ ያው ተንከባላለች። ያፌትም ወጥቷል አይደለ? ባለፈው ክፍል ወጥቷል። የት አሉ ታዲያ? እነ ያፌት የት አሉ? እነ ናታን ኔፉ የት ሄዱ? ምን በላቸው? ምን ዋጣቸው? ምን ወሰዳቸው? እነሱ መጥፋታቸው ግራ ጋብቶኛል። እንግዲህ ዛሬ የነበረው እነ ያኔት ቤት እንዲሁም ደግሞ ፂጋ ነው በቃ አብዛኛው የነበረው። ሌላ የተለየ ነገር አይተናል እንደ ጋይስ? ምንም ምን ያየሁት ነገር የለም። እነ ያኔት ጋር አየን ረጅም ታይም። ከዛ በኋላ ደግሞ ተመለሰ ፂ ረጅም ታይም ስትንከባለል አየን። ከዛ በኋላ ተመለሰ ደግሞ ሉሊት መጣች። በቃ አለቀ ድራማ አይደል? ብቻ የሆነ ጥሩ እያደረጋችሁ እሱ የምሬ ነው። ምዕራፍ 2 ላይ ነው ያላችሁት ጋይዝ። በደንብ አሳምሩት። ውብ ነገር ስሩ እንጂ በጣም ቆንጆ ነገር ነው ማምጣት ያለባችሁ። ከምዕራፍ 1 የተሻለ ነገር እኮ ነው ማሳየት ያለባችሁ እና የተሻለ ነገር ብታመጡ ጥሩ ነው። ለነገሩ የተሻለ ነገር ሲመጣ ወጪው ከባድ ነው፣ ገቢው ደግሞ ያንሳል። ያው
ዩቲዩብ ታውቃላችሁ ኢትዮጵያ ላይ ስለማይከፍል ወይም ደግሞ በኢትዮጵያ ቪው ምንም አይነት ክፍያ ስለማያስተናግድ ውጪ በታየው እይታ ስለሆነ ዩቲዩብ ላይ ገንዘብ የምንሰራው ከዩቲዩብ በሚያሳዝን ሁኔታ ገንዘብ እርን የሚደረገው ውጪ በታየ ወይም አሜሪካ ምናምን በታየ ቪው ስለሆነ ከባድ ነው ማለት ነው አፎርድ ማድረግ። ወይም ደግሞ በሌላ መንገድ የሚያገኙበት መንገድ ቢኖር አሪፍ ነበር። ለምሳሌ ቴሌብር ላይ ለቀው ምናምን እንደዛ አይነት ነገር ቢኖር አሪፍ ነበረ፣ እንትን ማድረግ ይቻል ነበር። ነገር ግን በዚህ ብቻ ከባድ ነው። ያው እንደምታዩትም ደግሞ ድራማው ላይ ማስታወቂያ በብዛት የለም፣ ማስታወቂያ የሚያሰራ ሰውም የለም። ያው የሚያየው ሰው ይታወቃል ምን እንደሆነ። ድራማ ላይ ጊዜውን የሚያጠፋ ሰው ምን አይነት ሰው እንደሆነ በደንብ ይታወቃል። እንደው በጣም ተፈላጊ ድራማ ካልሆነ በስተቀር ለምሳሌ ልክ እረኛዬ ምናምን አይነት ድራማ ካልሆነ በስተቀር ብዙ ሰው አይከታተሉም። ገብቷችኋል? ድራማ ላይ የሚያዘወትር ሰው ቤትና መኪና ለመግዛት ገና ነው ብዬ ነው ማስበው። እንደኔ ነው። ለምን ነው ታውቃላችሁ? ቤትና መኪና መግዛት የሚፈልግ ሰው ምን አይነት ቦታ ቤት መግዛት እንዳለበት፣ ምን አይነት ቤት ማሰራት እንዳለበት፣ ምን አይነት መኪና፣ እንደዚህ አይነት ቪዲዮዎች ነው ሊያይ የሚችለው እንጂ እንደዚህ አይነት ነገሮችን ብዙ ጊዜ አያዘወትርም። በተለይ የቢዝነስ ሰው እንደዚህ አይነት ነገሮች ላይ ጭራሽ አይኖርም። ምክንያቱም ቢዝነሱ ራሱ ወይም ደግሞ ቢዝነስ ራሱ ሰፊ ነው። ገብታችኋል? የሆነ በአንድ የሚያልቅ ነገር አይደለም። እያሰፋችሁ ስለምትሄዱ ቢዝነሳችሁ የምታሰፉበት ነገር ነው የምታዩት እንጂ እንደዚህ አይነት ተከታታይ ድራማ አታዩም። መዝናናት እንኳን ብትፈልጉ እንደዚህ አይነት ረጅም ተከታታይ ድራማ አታዩም። የሆነ አንድ ክፍል ያለው ድራማ ብቻ አይታችሁ ወይም ደግሞ በሳምንት አንዴ ብቻ የሚለቀቅ የሆነ አንድ ድራማ ለምሳሌ በስንቱ ሊሆን ይችላል። እንደዚህ አይነት ነገሮች ልታዩ ትችላላችሁ፣ የሆነ ኮሜዲ ምናምን እንጂ እንደዚህ አይነት ነገሮች ላይ የሉም። ስለዚህ ማስታወቂያም በብዛት አይኖርም ማለት ነው። ገብቷችኋል? ትረዱኛላችሁ? እና ያው ለዛ ነው ብዬ አስባለሁ። እኔም እረዳችኋለሁ። ይሄ ነገር ስላለ ነው። ለማንኛውም እስኪ ወደ ድራማችን እንመለስ። ሉሊት ምን እየሰራች ነው? ምንድን ያቀደችው እዛ ቤት? ሉሊት ምን እያደረገች ነው? ገብቷችኋል ጋይስ? ልጅቷን ፍጥጥ አድርጋታለች። ለራሷ ጉዳይ ነው ወይስ ለነ ኤፉና ለነፂ ለነናታ ምናምን ተጨንቃ ነው? ምንድን ነው የምትሉት? ሉሊትስ በማን ጎራ ነው ያለችው? በቤተሰቡ ጎራ ነው ያለችው ወይስ ደግሞ ተቃራኒ ሆና ነው እየሰራች ያለችው? ምን ታስባላችሁ? እኔ ግን እንደማስበው ያው ከቢኒ ጋር ምናምን ሆነው ቤተሰቡን እየተከላከሉ ነው ብዬ ነው ማስበው። እንደዛ ነው የምረዳው እንጂ ሌላ ነገር አለ ብዬ አላስብም። የእናንተን ሀሳብ ደግሞ ያው ኮሜንት ላይ አስቀምጡልኝና እስኪ ያለውን ነገር አብረን እናያለን። እስኪ ወደ ያኔትና ወደ ቃል እንሄድ። እንግዲህ በሁለቱ መካከል ላይ ያለው ጦርነት ቀጥሏል። አሪፍ ሆኖ ቀጥሏል። ያው አምጥቶታል። ከዚህ ቀደም የነበሩ ጠንቋይ ምናምን ብቻ የሆኑ ነገሮች ነበሩ። እሱ ተሰብስቦ መጥቶላቸዋል። አሁን እንግዲህ ይጠጣዋል ወይስ አይጠጣውም ነው። እኔ ግን የሚጋቶ ነው ይመስለኝ። አፉ ላይ አድርሷል። መቼም ከዛ ጋር አይመልስም። መቼም ያው ኢትዮጵያ ፊልም ላይ አንድ የሚያቋርጥ ነገር ስልክ ነው። ስልክ ሊደወል ይችላል ነው ምክንያቱም ታማለች ምናምን ነገር የእሱ ሰዎች አይቶ ደውሎ ምናምን እንደዚ አይነት ነገር ሊመጣ ይችላል። ነገር ግን ይጠጣዋል ብዬ ማስበው እኔ። የእናንተን ሀሳብ እስኪ ኮሜንት ላይ አስቀምጡልኝ። እሱ ደግሞ ጆፌ ጥሏል አይደለ? ኤፉ ላይ ኤፍራታ ላይ ጆፌ ጥሏል። እንግዲህ እስኪ ያለውን ነገር አብረን እናያለን። በቀጣይ ክፍል ምን ሊፈጠር ይችላል? ምን አይነት ውዝግብ ሊፈጠር ይችላል? ምን ልናይ እንችላለን? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ያፌትስ የት ነው የተሰወረው? ወዴትስ ነው ያለው? ምን እያደረገስ ነው? ሀሳባችሁን ኮሜንት ላይ ጠብቃለሁ። ከዚህ የተለየ ነገር እንኳን አለ ብዬ አላስብም። ካለ እናንተ ጨምሩልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዛ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ሁኔታችሁ ብሩህ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። እኔ የምለው ሐረግ ምዕራፍ 2 ላይ ጭራሽ ያሻሽሉታል ስንል ወደ ታች ዘቅዘቆ ይዘው ይመጣሉ እንዴ? ኧረ ሰዎቹ ምን ሆነዋል ጋይዝ? እንዴ ምን ነግቷቸዋል? ሐረጎች ምን ነው የሆነ ነገርማ እንጓገጭ አድርጎባችሁ ነው የመጣችሁት። ትክክልማ አይደላችሁ እንዴ? በዛሬው ክፍል እኮ የገኒን ብቻ ነው ያየ ነው። ሌላ ማንን አይታችኋል ጋይዝ? እኔ ስክሪኑ ላይ ገኒን ብቻ ነው ሳይ ነበረው። 5 ደቂቃ ላይ አረኩ ገኒ፣ 15 ላይ አረኩ ገኒ፣ 25 ላይ አረኩ ገኒ፣ መጨረሻው ላይም ገኒ። ምን ይሄ ነው እንዴ? ተውና ይሄ አያስቅም። እናስቅ። አያስቅም። የምሬን ነው አያስቅም። አብላኝ እንግዲህ ለሚከታተላችሁ ሰው እውነቴን ነው የምላችሁ። እኔ አልዋሻችሁም። ያው አልከታተላችሁ። ቆይ እንዴት እንደሆነ ነግራችኋለሁ። ከዛ በፊት እንዴት ናችሁ?
ውድ የሐረግ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ሐረግ ሪቪው እናደርጋለን። እኔ አልከታተልም ያልኩትን ነገር ግልጽ ላደርግላችሁ። ያው ብዙ ድራማዎችን ሪቪው አደርጋለሁ። ሁሉንም ድራማ ግን እያየው ሪቪው ማድረግ አልችልም፣ ምክንያቱም ጊዜ ይፈልጋል። 40 ደቂቃ ሙሉ ቁጭ እያየች እንደገና ተቀርጬ እንደገና አይሆንም አይደለም። ኢንፎርሜሽን ካለኝ ያው በኢንፎርሜሽን መሰረት ሪቪው አደርጋለሁ። ኢንፎርሜሽን ካጣው ደግሞ ድራማዎቹ ስለሚገቡኝ አብዛኛዎቹ በተለይ ደግሞ እነዚህ ቀለል ያሉ ድራማ ስለሆኑ ውስብስብ ስላልሆኑ 5 ሚኒት ላይ ከፍተዋለሁ። ኔክስት 25 ሚኒት አደርገዋለሁ። መጨረሻው ላይ በቃ አለቀ። በዚህ መልኩ ላየው እችላለሁ ኢንፎርሜሽን ካላገኘው። አብዛኛውን ጊዜ ግን ኢንፎርሜሽን ስለሚነገረኝ ወይም ደግሞ ኢንፎርሜሽን ስለሚሰጠኝ በዛ መልኩ ነው ሪቪው ላደርግላችሁ የምችለው። አንድ እውነታ ነው ይሄ። እኔ ግን እውነት ለመናገር ሐረግ በትላንትናው ክፍል እንዳለን ገኒ ነበረ ሳያት የነበረው። እየተሰጠኝ ኢንፎርሜሽን የሆነ ምንም አይነት ውስብስብ ያለ ነገር አልነበረም። በቃ የዛሬው ክፍል ሪቪው ባታረቁም የሆነ የተለየ ነገር የለውም አይነት ኢንፎርሜሽን መጣልኝና እንዴ ምን ቢለቀቅ ነው ብዬ ገባሁና 5 ሚኒት ላይ አረኩት። ገኒ ነች። አሳለፍኩና ደግሞ 15 ገኒ ነች፣ 25 ገኒ ነች፣ 40 ገኒ ነች። እንዴ ወገን ተሳስቶ ነው ካሜራው ተሳስቶ ነው። አንዴ ገኒን እስካን አድርጎ በቃ እዛ ላይ ቀርቶ ነው። ምን ሺ ነው እንዴ? እሺ እሱ ነው በል። እሺ እሱ ኤዲተሮችስ ሌላ አጡ እንዴ? ወይስ ደግሞ ገኒ ላይ ከማፍጠጣችሁ የተነሳ በቃ ሁሉም ሰው ገኒ እየመሰላችሁ ነው እንዴ? ነገሩ እንዴት ነው? ከኛ ነው ከነሱ ነው? ጋይስ እስቲ የገባችሁ አስረዱኝ። አይ እውነት አሻሽሉት። መምጣታችሁ ካልቀረ አሻሽሉት። ብዙ ያልተፈቱ ነገሮች እያሉ ዝም ብሎ የሆነ እዛው ትርምስምስ ያለ ነገር ባታመጡልን ደስ ይለናል። እንደ እውነቱ ያው እኔ ይረዳችኋለሁ። እንደ አንድ ባለሙያም ዝም ብላችሁ ስታዩ ትረዱታላችሁ። በቃ አንደኛው ክፍሉን ለማስረዘም ነው። በቃ ማለት የድራማውን እድሜ ማስረዘሚያ መንገዶች ናቸው እንደነዚህ አይነት ነገሮች። ምንም በቃ አንድ ቦታ ላይ 10 ጊዜ መታየት ማለት በአንድ ክፍል ውስጥ ምንም ጥቅም የሌለው አይነት እና ሰዓት የመግደል ዓላማ የያዘ ነው እና በዚህም ታይም ደግሞ ከሁሉም ነገር በላይ ጊዜ ውድ ነው ብዬ አስባለሁ። ለሁላችንም ጊዜ በጣም ትልቅ ነገር ነው። ጊዜ በጣም ውድ ነው ብዬ አስባለሁ። አብዛኛው ሰው ስራ እየሰራ ሊያይ ይችላል፣ ከስራ በኋላ በረፍት ታይሙ ሊያይ ይችላል እና የሰው ጊዜ ባናጠፋ በእንደዚህ አይነት ነገር ጥሩ ነው ብዬ አስባለሁ እኔ እንደ ራሴ። እና ይሄ ሃይላይት አታብዙ። አንድ ሰው ላይ አንድ ክፍል ላይ አንድ ከባድ ነው። ለምሳሌ በትላንትናው ክፍል 31 ምናምን ደቂቃ ነው አይደለ? ድራማው ሙሉ ድራማው 25ቱ ደቂቃ ገኒ ላይ ነበር ማለት ይችላሉ። እርግጠኛ ሆኜ የምነግራችሁ እንዲህ ገኒ በቃ ሌላ የለም እኮ ጋይስ። እና አስተካክሉትና አሪፍ አድርጋችሁ ጀምሩ። ቀጥሉ፣ ጀምራችኋል፣ ቀጥሉ ነው። ደግሞ አንድ ማስታወቂያም አይቼ ነበረ። ምንድን ነው ደግሞ እሱ ድራማ ነው ወይስ ምንድን ነው? የቲክቶክ ድራማ ነው አልገባኝም። ብቻ እሱን ከምትጀምሩ ይህንኑ አስተካክሉ። ውርጋጥ ለውርጋጥ አድርገን ምናምን በቃ እንትን እንዳይሆን የሆነ የተጨመላለቀ የተቦካካ የቦካ ምናምን እንዳይሆን አሪፍ እያደረጋችሁ ብትሄድ አሪፍ ነው ብዬ አስባለሁ። ሐረግ ስም ያለው ድራማ ነው። ጥሩ አድርጋችሁ ሳቢ ብታደርጉት ኑሮ መጀመሪያውንም ዝም ብላችሁ ድፍን አድርጋችሁ ከመዝጋታችሁ በፊት በዛው ብትቀጥሉ ኑሮ የተሻለ ነገር ማግኘት ይቻል ነበር። ያው አይ ቲንክ ከጀርባም የተለያዩ ችግሮች ይኖራሉ ብዬ አስባለሁ። ምክንያቱም ተዋናዮቹ እዛ ላይ ያሉ ተዋናዮች ሌላ ድራማ ላይ መተወን አይችሉም ነበረ ምናምን ብቻ የሆነ ወሰብሰብ ያለ አይነት እንትን ነበረ። እንደዛ ሲሆን ደግሞ ካልጨመራችሁ እነሱም አይሰሩም እንዴ፣ አያዋጣማ ጋይስ። በአሁን ጊዜ አይታችኋል እንግዲህ አንድ ድራማ ላይ የሚተውን ሰውዬ ለምሳሌ አደይ ላይ ከዛ ደግሞ ሌላ ላይ ከዛ ሌላ ላይ 4-5 ድራማ ላይ የሚተውኑ ልጆች አሉ። በተለይ ጽናት ላይ የሚሰሩ ልጆች 4-5 ድራማ ምናምን ላይ ይተውናሉ። ከነዛ ሁሉ ገንዘብ ያገኛሉ። ሐረግ ላይ የነበሩ ደግሞ በቃ ሐረግ ላይ ነው፣ ሌላ ድራማ ውስጥ መግባት አይችሉም ነበር ሐረግ እስኪቋጭ ድረስ እና እንደዛ አይነት አለመግባባቶች ተፈጥሮ ሊሆን ይችላል ያለቀው ምናምንና እርግጠኛ የሆንኩበት እንትን አይደለም፣ ሀሳብ አይደለም፣ ያው የራሴ ሀሳብ ነው ይሄ። ብቻ ከመጣችሁ አይቀር ጥሩ ነገር እያሳያችሁ ብትሄዱ አሪፍ ነው ብዬ አስባለሁ። ምክንያቱም ምዕራፍ 2 ሲሆን ጠንከር ብሎ ነው አይደለም መጀመሪያ ያለበት፣ ጠንከር ብሎ ነው መሄድ ያለበት እንጂ እንደዚህ ለፈስፈስ እያደረጋችሁ ጊዜያችንን እያቃጠላችሁ አትሄዱ ለማለት ያክል ነው። እኔ አሁን ትላንትናውን ክፍል ምንድን ነው የምነግራችሁ? ምን ያየነው ነገር አለ? ምንም እንጃ፣ ግራ ገብቶኛል። ምንም የገባኝ ነገር የለም። ገነት ላይ ማን ነው በሩን የዘጋው? ማን ነው? ፂነች ይህንን ሁሉ ነገር እያደረገች ያለችው
ወይስ ደግሞ ሉሊት ልትሆን ትችላለች። እኔ ያው ሉሊት ነች ባይ ነኝ። ይህን ታደርጋለች የሚል እኔ ሀሳብ የለኝም። ምክንያቱም ይህን ያህል ምንም ያህል ብትሄድ ይህን ያህል ትጠበባለች ብዬ አላስብም። ውሃ ከስር ምናምን ማስገባቱ፣ አየር እንዳይገባ ማድረግ ምናምን ትንሽ ወሰብሰብ ያለ ነው። ይህን ያህል አታደርግም። ጽዮቱን ያው ዘግታ ቀጥታ በሩን ዘግታ ልትወጣ ትችላለች እንጂ ከኋላ አየር እንዳይገባ በውሃ ምናምን። ውሃ ነው ያስቀመጥሽው ወይስ ደግሞ በውሃ ጨርቅ ሞልተሽ ምናምን ነው? እንዴት ነው ነገሩ? እሱ ራሱ ከባድ ነው ጋይስ፣ ገና ከባድ ነው። ብቻ እኔ ፌንት ጭራለች። ምን ትሆናለች ነው? ምንም አትሆንም። አይዟችሁ፣ በቃ ምንም የሚፈጠር ነገር የሆነ አንድ አካል ይደርሳል። በቃ ትነሳለች። በቃ እቺ ነች። ለማንኛውም በቃ ይበቃኛል። ራሴን እያመመኝ ነው እንደሆነ። በሉ መልካም ጊዜ ይሆንላችሁ። በቀጣይ ክፍል እንገናኛለን። ሐረግ በትላንትናው ክፍል እንደእውነቱ አልተሳካም። ያፌት ያመልጣል የሚል 100% ግምት ነበረኝ። እውነት ለመናገር አልተሳካም። አልተሳካም ማለት ለነገው ነው ወይም ደግሞ አሁን ላለፈው ክፍል ነው። ማምለጡ የማይቀር እውነታ ነው። መውጣቱ ከዛ የማይቀር እውነታ ነው። ናታን ግን አሁን ከያፌት የተወሰነ የተሻሻለ ይመስለኛል። ያደረግከውን ነገር በካሜራ እየተቆጣጠርኩ ነው ብሎ ማለቱ እኔ በጣም ተመችቶኛል። ነገር ግን ያፌት በአንድ ቦክስ ተዘርሮ መውደቁ ጥሩ ነው። ምክንያቱም መቶት ወይም ደግሞ በአንድ ቦክስ ከተመታ በኋላ ያፌት ተነስቶ ናታንን መቶ ምናምን ለመውጣት ቢጥር ትንሽ ከበድ ይላል። ምክንያቱም ለአመታት እዛ ቤት ውስጥ ተዘግቶ ነው ያለው ሰውየው። ምግብ በአግባቡ አይሰጠውም። ገብቷችኋል? በአግባቡ አይንቀሳቀስም። ስለዚህ ሰውየው ያን ያህል ጉልበት ሊኖረው አይገባም እና እንደሱ አይነት ስህተት እንዳይፈጠር ሰግቼ ነበረ። ብቻ በቀላሉ አለመውጣቱ ተመችቶኛል። ግን በቅርቡ ይወጣል። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬ አብረን ሐረግን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ሐረግ በትላንትናው ክፍል እውነት ለመናገር ያን ያህል ሳቢ ክፍል አልነበረም። የሆነ ዝባዝንኬ ምናምን አይነት ክፍል ነው። 40 ደቂቃ ሙሉ በቃ የሆነ ምንም የሚጥም ነገር አልነበረም። እውነት ለመናገር አሳሳቢ ነበር አይደለ ጋይስ? ብቻ ደስ የሚል ክፍል አልነበረም። እንደራሴ የሆነ ሳቢ የሆነ ነገር አላየንበትም። የሆነ ተራ አይነት ወሬዎች ምናምን አይነት ነገር ነው ያየ ነው። ያው እንግዲህ ተከታታይ ድራማ እስከሆነ ድረስ ሁሌ ጥሩ ነገር አናገኝም፣ የታወቀ ነው። ጊዜ ማስረዘሚያ፣ ክፍሉን ማስረዘሚያ ጀስት ቢዝነስ ስለሆነ ማለት ነው። እና እንደዚህ አይነት ነገሮችን ነው ያየ ነው። ኤፉና ናታን አንድ ላይ ሆኖ ሲያወሩ ምናምን ነበረ። እንዲሁም ደግሞ ናታን ስለ ያፌት አንስቶላት ነበር ምናምን እና እሷ እንደሌለ ነው የምታውቀው ወይም ደግሞ እንደሞተ ነው የምታውቀው። ናቱ አልነገራትም። አሁን በህይወት መጥቶ ኤፍራታንን ሲያገኛት ፊት ለፊት ምን ልትል ነው? ልጅ በድንጋጤ ራሱ አትሞትም ጋይስ እንዴ? ኧረ ናታን ቢያንስ ንገራት። የምሬን እኮ ነው። ለአመታት ሞቷል ተብሎ ተቀብሯል ተብሎ ድራሹ ያልታየ ሰውዬ የሆነ ቀን ላይ ብድግ ብሎ መጥቶ ፊት ለፊታችሁ ቢቆም እናንተ በድንጋጤ አትወርቁም እንዴ ጋይስ? እንዴ የምሬን እኮ ነው። ክው ነው የምትሉት። ክው በቃ ቀድማችሁ ከሱ ልትሸሹ ነው፣ ልትሄዱ ነው ማለት ነው። ልትሄዱ ነው ማለት ይገባችኋል። እሱ ገባበት ወደ ተባለው ጉድጓድ እናንተ ቀድማችሁ ልትገቡ ነው ከሱ በፊት። ብቻ በጣም አሳሳቢ ነው። እሱነቱ ብቻ ሳይሆን ለነሱ ራሱ በጣም አሳሳቢ ነው እሱ በህይወት መኖሩ። ከዚህ ቀደምም ብያቸዋለሁ ስለዚህ ነገር። ከዛ ቦታ ካመለጠ ኃይለኛ በቀላ ሊበቀላቸው ይችላል የሚል ሀሳብ አንስቼላችኋለሁ። ሁለተኛ ደግሞ ናታን አሁን ብቻውን ነው እየሆነ ያለው ብዬ አስባለሁ። ማለት ፂም ከሱ ጋር አይደለችም። ገብቷችኋል አይደለ? በፊት ብዙ ኮኔክሽን ነበረው ያለች ኤፉ እንኳን አሁን ነው በቅርቡ ከሱ ጋር የሆነችው አይደለም። እንደገና ሉሊትም ከሱ ጎን ሆና ለሱ ነበር ማስረጃዎችን ስሰበስብ የነበረው ምናምን። እንደነዚህ አይነት ነገሮች ነበሩ። ቢኒ ነበር ምናምን እና አሁን ይሄ ሁሉ የለም።